ጥጋብ ትዳርን ለማፍረስ ምክንያት እንደሚሆን ስንቶቻችሁ ታውቃላችሁ? ወይዘሮ ኤገሌ ተብላ በክብር ተከብራ ከኖረችበት ቤት በጥጋብ የወጣች ሴት አለች። ምንም ነገር ሳይጎልባቸው ሰበብ የሚፈልጉ ሰዎች አሉ ለመፍታት። በጥጋቧ ብዛት በትዳሯ ላይ ማቅጣት፣ በጥጋቧ ብዛት ባለቤቷ ላይ መጻጻፍ ጀመረ። እግዚአብሔርን መፍራት እዛ ቤት ውስጥ ከሌለ መፍረሱ አይቀርም። ያን የሚያገናኘውን ነገር በጋራ ገንብተው መቀጠል አይፈልጉም። ቃለ መሐላዋ እኮ ያንን ነገር ጠብቃ እስከ ዕለተ ሞቷ ለመኖር እስከ ዕለተ ሞቱ ለመኖር። አንድ ቀን የጠገበ ቀን በጣም ነው ሲበዛ መጥፎ የሚሆነው። ምንም ነገር ጎሎ አይደለም። በቃ ትንሽ ነገር ለምን ኮሻለ? ለምን ይሄ ገነት አይደለም? የኔ እህት ጥጋብ ትዳርን ለማፍረስ ምክንያት እንደሚሆን ስንቶቻችሁ ታውቃላችሁ? ወይ ደግሞ በጥጋብ ምክንያት ትዳራቸውን ያፈረሱ ሴቶች እንዳሉ በምን ታውቃላችሁ? ወይ ደግሞ በጥጋብ ምክንያት ትዳሩን ያፈረሰ ወንድ እንዳለ ወይ ደግሞ በምን ታውቃላችሁ? ወይ ደግሞ ከዚህ በፊት ገጥሟችሁ ከሆነ ምናልባት ሐሳብ ልትሰጡኝ ትችላላችሁ። ባልና ሚስት ሆነው በጣም በሰላም በጣም በፍቅር ትላንትና ምንም ከሌለበት ቦታ የሚበላ የሚጠጣ ከሌለበት ቦታ አንስቷት በጣም ትልቅ ደረጃ አድርሷት በጣም የሚያምር ትልቅ ቤት ውስጥ መኖር ጀምረው ምንም ሳይጎልባት፣ የእውነት ለቪዲዮ አይደለም፣ የእውነት ምንም ሳይጎልባት በቃ በቃኝ አለች። በቃ መቅበት እፈልጋለሁ፣ ውጪ መውጣት እፈልጋለሁ። በነገራችን ላይ እኔ ከዚህ በፊት አንድ ቪዲዮ ሰርቼላችኋለሁ። ጥጋብንም ረሃብንም እያየ ያደገ ሰው ይሻላል። ጥጋብ ብቻ የለመደም ሰው ችግር ነው። ድህነት ብቻም የሚያውቅ ሰው ችግር ነው። አንድ ቀን የጠገበ ቀን በጣም ነው ሲበዛ መጥፎ የሚሆነው። ብር አግኝቶም አቶም ያደገ ሰው ይሻላል። ገንዘብ ድንገት ያገኘ ሰው አውሬነቱን አትችለው። ከገንዘቡ በላይ ቀድሞ ያደጉ ሰዎች ችግር የለም። ገንዘቡ ግን ከነሱ ቀድሞ አድጎ ልክ ስሜት ካንተ በላይ ሲሆን ስሜቱ አንተን ይመራል። ብትፈልግ ሆቴል፣ ብትፈልግ ሴተኛ አንተንጋ፣ ብትፈልግ እንተንጋ፣ ብትፈልግ ስሜቱ ከላይ ሆኖ አንተን ይመራሃል። አንተ ራስ ላይ ስልጣን የለም። ወደ ስሜቱ ካንተ በላይ ገዝፏል። አንተ አይምሮን አታዞም፣ አይምሮ አንተን ያዛል። ሐሳቦችን መቆጣጠር አትችልም፣ ሐሳቦች አንተን ይቆጣጠራል። ጭንቀቶችን አንተ ማኔጅ ማድረግ አትችልም፣ እነሱ ያረጉሃል ከአቅም በላይ ስለሆነ። ገንዘብ ልክ ሲበዛ አንተ ከገንዘብ በላይ መሆን አትችልም። በዛ ደረጃ ያደግክ ሰው አይደለም፣ ወይ ደግሞ ያደግሽ ሴት። ከዛ የተነሳ ገንዘቡ ከበላይ ይሆንና አንቺ ከበታች ትሆኚና ገንዘቡ እንደፈለገ ያደርግሻል። እኔ በተራራ ፀሐይ ድራግ የሚወስዱ በጣም ሱሰኛ የሆኑ ሰዎች አሉ። ማታ ልክ ሲገቡ በጣም ለስለስ ያሉ ጨዋ ሚስቶች ናቸው። ማታ ሲገባ በጣም ጨዋ መንፈሳዊ ባል። ቀን ግን በቃ ክለቦች ቀን ተጀምረዋል። ድሮ ሌሊት ነበር አይደል ክለብ የምታውቁት? አሁን የሌሊቱን ያህል ብዛት ያላቸው ክለቦች ቀን ተጀምረዋል። ለምን? ቀን በጣም ጨዋ ሆኖ በጣም ምናምን ሆነው ስለማይታወቅባቸው፣ የሌሊቱ ስለሆነ የሚታወቀው የቀኑን ማንም ስለማይጠረጥር እነሱ ቀን ያን ነገር ያደርጋል። በጣም በጥጋብ ብዛት የእውነት ባለቤቷ ምንም ሳይጎልበት ብቻ ግን ይሄ ምናልባት ሶሻል ሚዲያ ላይ የሚወራው ምናልባት ነፃነት ፈልጋ፣ ምናልባት ምንም ሳቲስፋክሽን የለኝም ብላ ሊሆን ይችላል። ምናልባት የአይምሮ ጤና ችግር ሊሆን ይችላል። ምናልባት መንፈስ ሊሆን ይችላል። ምናልባት ጥጋብ ሊሆን ይችላል። ምንም ያልበደለውን 2 3 4 ልጅ ከወለደችለት በኋላ በቃኝ ብላ ካልወጣው ብላ ከቤቱ የወጣች ሴት አለች። ምን ለመሆን? ባለፈው ክለብ እንዳደረችዋ በተደጋጋሚ እንደምናገራችሁ ሴት እንዴ ተሞኝቻለሁ። እንደው ሰው እንዳለ ክለብ አይደል እንዴ ያለው? ሰው እንዳለ ማጋጭ አይደል እንዴ ያለው? ክለብ 500 ሰው አይታከሉ ለዘምጥለው 5 ሚሊዮን አይደለም 100 ሚሊዮን ህዝብ ቤቱን ያለው ኑሮውን እየኖረ ትዳሩን እየመራ ልጆቹን እያሳደገ። ክለብ ላይ ግን ይሄ ጠጪ ማታ የሚጠጡ ሰዎች 1000 2000 5000 10000 1 ሚሊዮን ሊሆን ይችላል። 100 ሚሊዮን እኮ ስለ ስርዓት ይዞ እየኖረ እየገባ ልጆቹን እያሳደገ ነው። እኛ ትንሽ ነገር እናይና በቃ ምድር ሁሉ ጠጪ ይመስለናል። ወይ ደግሞ 1000 10000 1 ሚሊዮን የሚማግጥ ሰው እናይና 100 ሚሊዮን ሁሉ የሚማግጥ ይመስለናል። አንዱ ለሰው የሆነ ነገር ያደርጋል፣ ሁሉም ያደርጋል ግን ማለት አይደል። በጣም ጨዋ ዲሲፕሊን ያላቸው ስነ ስርዓት ያላቸው እግዚአብሔርን የሚፈሩ ሰዎች አሉ። እና ምንም ያልጎደላት የእውነት ወይዘሮ ኤገሌ ተብላ በክብር ተከብራ ከኖረችበት ቤት በጥጋብ የወጣች ሴት አለች። ይሄን እንግዲህ እኔ ሞያው ላይ ስላለው በማስረጃ በትክክል ነው የምነግራቸው። ምንም ያልጎደላት በቃ ይሄ በትክክል እግዚአብሔር ይመስገን ብቻ ብላ መኖር አቅቷት በጥጋቧ ብዛት ቤቷን ያጣች ሴት አለች። በጥጋቧ ብዛት በትዳሯ ላይ ማቅጣት፣ በጥጋቧ ብዛት ባለቤቷ ላይ መጻጻፍ ጀመረ። ምንም ያላጎደለባትን። አንዳንዴ ሰው የሆነ ነገር ካጎደለብህ እኮ ትጽናናለህ። ከዚህ በፊትም ብያቸዋለሁ። ሁሉ ነገር ሞልቶ አንድ ነገር የጎደለበት ቤት ላይ ሁሉ ነገር የጎደለ ይመስላል። ለምን? ሁሉ ሙሉ ነዋ። ችግር አታውቅም። ሁሉ ሙሉ ስለሆነ ድንገት አንድ ቀን የሆነ ነገር ስትጎል በቃ ሙሉ ምንም ነገር ቤት ውስጥ እንደሌለ ነው የምታስበው። ግን ብዙ ነገር እኮ ብዙ
ቀለብ አልጎደለ ሰው እንዴትም ያምጣው እንዴትም እያመጣ ነው እንዴትም ታንጣው እንዴትም እያመጣቸው ነው በቃ ግን ብዙ ነገር ሙሉ ሆኖ አንድ ነገር ሲጎልባት በቃ በጥጋብ ብዛት ትዳሯን ያፈረሰች ሴት አለች። ከነዚህ ሴቶች እንዳትሆኚ ራስሽን ጠብቂ። በጣም ስነ ስርዓት ይዞ ቤታቸው ውስጥ በሰላም ይኖሩ ሴቶች አሉ። ጥጋብ ደግሞ ትዳራቸውን እንግዲህ ጥጋብ አይምሮን ይቀይራል፣ ስሜትን ይቀይራል፣ ሐሳብን ይቀይራል፣ እይታህን ይቀይራል። ያን ጊዜ በትልቅ ሰው ዘንድ ሄደ በትልቅ ሰው መመከር አትፈልግም። ካንተ በታች ካሉ ሰዎች ጋር መዋል ትጀምራለህ። ካንተ በታች ያሉ ሰዎች እንዲመክሩ ትፈልጋለህ። ራስህንም ኮምፔር የምታረገው ካንተ በላይ ካሉ ሰዎች ሳይሆን ካንተ በታች ካሉ ሰዎች ጋር። የተሻሉ ሰዎች ከሆኑ የተሻለ ነገር ይመክራሉ። አንተ የተሻለ ነገር አትፈልግም። ካንተ በታች ካሉ ሰዎች ጋር ትውላለህ። ካንተ በታች ካሉ ሰዎች ጋር ምክር ትቀበላለህ። ካንተ በታች ያሉ በራሱ ችግር ሆኖ አይደለም እኮ ብቻ በሐሳብ በአመለካከት በምን የወረደ ነገር ካላቸው ጋር እንጂ እኮ በሰው ላይ ያለ ታች ያለ መካከል አለ ችግር የለም። ይሄ ምክራቸው ሊያፈርስ እንጂ ሊጠግን ከማይችል ሰው ምክር ትቀበላለህ። ምክር ትቀበል ወይ ደግሞ ከፈታች ጓደኛሽ ጋራ በቃ ስለንትን ያን ነገር አያምጣውና በፈታ ምን አለ አያምጣውና በፈታ እንደሷ በሆነ በቃ የሆነ የማይታሰብ ነገር ማሰብ ትጀምር። ያን ጊዜ ፍራቸው ራሱ ቤትሽ እንድታፈርሽ ወይ ደግሞ እርግጠኛ ለመሆን ስሜት እንዲሰማሽ ያደርጋል። ዞሮ ኢትዮጵያ ውስጥ በጥጋብ ብቻ ምንም ሳይጎላቸው ትዳራቸውን ያፈረሱ ልጆቻቸውን አባት የነሱ በጥጋብ ብቻ ትዳሩን ያፈረሰ ልጆቹን አባት የነሳ በጣም ብዙ ወንድ አለ። ጥጋብ ለትዳር መፍረስ ምክንያት ይሆናል ወይ? አዎ። በዛው መጠን ደግሞ ጥሩ ህይወት እያላቸው ምንም ነገር ሳይጎልባቸው ሰበብ የሚፈልጉ ሰዎች አሉ ለመፍታት ለብቻ ይሄን ህይወት 10 ዓመት 15 ዓመት 20 ዓመት አይተውታል። አሁን እንግዲህ 20 ዓመት ውስጥ አንድ ሁለት ፎቆች ይኖራሉ፣ መኖሪያ ቤት ይኖራል፣ መኪና ይኖራል። ያቺን ለሁለት ተካፍለው ለብቻ ደግሞ ህይወትን ለመምራት ካንተ ጋር ላለመነጋገር፣ ካንተ ጋር ላለመሰዳደብ፣ ካንተ ጋር ላለመጨቃጨቅ። እንግዲህ ከሰው ጋር ስትኖር እኮ የትኛውም ትዳር ላይ ንግግር አለ። ለምን ካላችሁ ዳይፐር፣ ሴክስ፣ ቀለብ፣ መኪና፣ ሃይማኖት በጣም ብዙ ነገር ያገናኛል። ያን የሚያገናኘውን ነገር በጋራ ገንብተው መቀጠል አይፈልጉም። ቃለ መሐላው እኮ ያንን ነገር ጠብቃ እስከዕለተ ሞቱ ለመኖር እስከዕለተ ሞቱ ለመኖር ነው። ቃለ መሐላውን ያፈርስና በቃ ልጆቹንም ይበትንና ወደ ራሱ። ያ ደግሞ በጣም ብዙ ቀውሶች ብዙ ነገሮች ያመጣል። ለመፍታት የፈለጉ ቤታቸውን የጠሉ ወይ ደግሞ ጥሩ ህይወት የሰለቻቸው ሰዎች ሰበብ ይፈልጋል። በወንድም በኩል በየትም በኩል እነዚህ ሰበብ የሚፈልጉ ሰዎች ደግሞ በየትም በኩል ያገኙሃል። ብታመሽ ለምን አመሸ ነው። ስትናገር ለምን ተናገር። ዝም ስትል ለምን ዝም አልክ ነው። ብር ለምን ሰጣለ ነው። ብር ያንሰኛል አምጣ ነው። ከዛ ጊዜ ደግሞ ስራ ላይ ነው ያለው ጊዜ ቢዚ ነው የምትሆነው። ቢዚ ስትሆን ደግሞ ጊዜ ያልሰጠኝ ብቻ በየትኛው በኩል ይከሰዋል። አለባበስ ልክ አይደለም በሴክስ ደስ ብቻ ቤትም በኩል ይከሰዋል። ከሳሽ ፍላጎት ካለው በቃ በምንም በኩል ይከሳል። ምናልባት ከዚህ ወንድ አንዱ እንዳትሆን ነው ይሄን ቪዲዮ የምሰራው። ምናልባት ከእንደዚህ አይነት ሴቶች አንዷ እንዳትሆኝ ነው ይሄን ቪዲዮ የምሰራው። መፍትሄው ምንድነው? ሁሉን ነገር በመጠን በጥበብ በማስተዋል ማድረግ። ምናልባት የባህሪ ለውጥ ሊኖር ይችላል አንቺ ጋር። አዎ ያን የስሜት ለውጥ ከምን የተነሳ ነው ብለሽ ከታች ህመሙን ለመንቀል ሞክሪ። የሆነ ለውጥ መጥቷል። አዎ ያ ለውጥ ከመጣ ለምንድነው የመጣው? እንደዚህ አይነት ስሜት ለምን ተሰማኝ በልና ከታች ለመንቀል የሚሰሙን ስሜት ሁሉ ወቅታዊዎች ናቸው። አሁን እሷን የመውደድ ስሜት ሊሰማ ይችላል፣ በኋላ እሷን የመጥላት ስሜት ሊሰማ ይችላል። አሁን ትዳር ልትወድ ትችላለህ፣ በኋላ ስሜት ሲቀየር ደግሞ ቤትን እንትን የምትል ሰው ልትሆን ትችላለህ። ስለዚህ ስሜት ተለዋዋጭ ነው በባህሪ ሄድ ይላል መለስ ይላል። ከዛ የተነሳ በተጠንቀቅ መምራት በተጠንቀቅ ማስተዳደር ይጠበቅባቸዋል። አለበለዛ ስሜቱ ከእናንተ በላይ ይሆንና እናንተ ቤታችሁ እንድትጣሉ፣ እናንተ ትዳራችሁ እንድትሩ፣ በትዳራችሁ ላይ እንድትማግጡ በጣም ብዙ ነገር። በተለይ የማትጸልዩ ባልና ሚስቶች ከሆናችሁ እግዚአብሔርን መፍራት እዛ ቤት ውስጥ ከሌለ መፍረሱ አይቀርም። ኦልሬዲ እግዚአብሔር ያልሰራው ቤት ምንም መፍረሱ ምንም ጥያቄ ስለሌለ፣ ስለዚህ የእውነት በጥጋባችሁ ብዛት ቤታችሁን እንዳታፈርሱ ሴቶች ተጠንቀቁ። ምንም ነገር ጎሎ አይደለም። በቃ ትንሽ ነገር ለምን ኮሻለ? ለምን ይሄ ገነት አይደለም? የኔ እህት ይሄ እዚህ ምድር ገነት አይደለም። ተሳድበሽ ተነጋግረሽ ተቆጣተሽ ምናምን ብለሽ ቻሌንጅ አለው ከሰው ጋር እንደዛ ነው የምትኖሪው። የማንም ህይወት ላይ ስሙዝሊ ነገሮች በጣም በመከራ በርሜል ውስጥ ተቀምጠን ሁላችንም እንኖረው። በቃ ለእናንተና ብቻ ምቹ ሆኖ ላንቺ ብቻ እንዲሆነ የለም። ይሄም የአመለካከት ችግር። ለዚህ መፍትሄው አመለካከት ላይ መስራት፣ እይታ ላይ መስራት፣ ልማድ ላይ መስራት፣ ራስ ላይ መስራት። በተቻለ መጠን ራሳችሁ ላይ ኢንቨስት አድርጉ። አመለካከታችሁ ላይ ስሩ፣ ልማዳችሁ ላይ ስሩ፣ አስተሳሰባችሁ ላይ ስሩ፣ እይታዎቻችሁ ላይ ስሩ። የሚገርም ለውጥ ታመጡበታላችሁ። ቤቴን ሰላም ትዳሬን ሰላም ማድረግ እፈልጋለሁ ካላችሁ በጣም የሚገርም ብዙ ቁም ነገር የሚያስጨብጣችሁ
ብዙ ሺህ አይደለም ብዙ ሚሊዮን ህዝብ ቢያነበው ደስ የሚለኝ በጣም ከልቤ በዚህ ሁሉ ዓመት የተማርኩባቸውን ያየኋቸውን ነገሮች የጻፍኩበት 200 ችግር 200 መፍትሄ። እነዚህ ነገሮች ካወካቸው እመኔን ትዳርህን ታድናለህ። በ200 ብር ትዳርህን ታድናለህ። በተለይ እናንተ ባለ ትዳር ከሆናችሁ ወይ ደግሞ ወደፊት ማግባት ሐሳብ ያላችሁ ካላችሁ ይሄ መጽሐፍ ያስፈልጋችኋል። መጽሐፉን ለዘመድ ለጓደኛ ለቤተሰብ የመጀመሪያ ዙር እትም በ200 ብር ነው የሚሸጠው። ምርቃት እንግዲህ በውድ ብር ነው የሚሸጠው። እኛ ግን ለሚወዱን ኦዲየንሶቻችን ቀድሞ ለሚደውሉ በርካሽ ብር መጽሐፉ እንዲደርስ ሁሉም ጋር ስለምንፈልግ መጽሐፉ መግዛት የምትፈልጉ 09774050 ላይ ደውሉ። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ይሄ መጽሐፍ ለዘመድ ለጓደኛ ለቤተሰብ ለሚስት ለባለቤትሽ መስጠት የምትፈልጊ ከሆነ መጽሐፉን ቀድመሽ ማዘዝ ትችያለሽ። መጽሐፉን 09774050 ላይ ደውላችሁ ማዘዝ ትችላላችሁ። አመሰግናለሁ።